ባንተ እውቅና በኢትዮጵያ ላይ ባለ ተቀባይነት በስምህ በኢሜጅ ልክ እየኖርክ እንዳልሆነ ትክክለኛ ማኔጀር አጠገብህ እንደሌለ ተረድቻለሁ። አንተ በነገራችን ላይ ዛሬ የራስህን ፋይናንስ በራስህ መሸፈን የነበረብህ ጊዜ ነው። ሰዎች አንተ ጋር ለምነው መጥተው ማለት ነው ነበር ማስታወቂያ መሰራት ያለባቸው። እንደው በቃ የግድ ተለምነ የራስህን ፕሮዳክት ማስተዋወቅ የሚገባ ሰዓት ላይ ነው ያለው አሁን ዚስ ታይም ማለት ነው። ወንድማችን እሸቱ መለሰ እግዚአብሔር ያበርታ፣ እግዚአብሔር ያጠንክር። አሁን ካለህበት የአንዳንድ ችግሮች ወይም ደግሞ በቪዲዮ የነገርከን ነገር ተሻሽሎ የበለጠ ልክ እንደ ንስር ራስን አድሰህ በደንብ አድርገህ የበለጠ ለአገራችንም ለቤተክርስቲያንም ለአጠቃላይ ለኢትዮጵያ ሕዝብ ጥሩ ስራዎችን የምትሰራበትን ጊዜ ይመጣል ብለን ተስፋ እናደርጋለን። ለእርዳታ ያለንን ባህል መቀየር የሚኖርብን ይመስለኛል። ሀገሪቱ ያለ እርዳታ የማትላወስ ግለሰቦችም እርዳታን በኩራት የሥራ መስክ አድርገውታል። እርዳታ ወይም ድጋፍ መጠየቅ የለበትም ወደምልበት ምክንያት ልግባ። አንደኛ፣ ምናልባትም ከ99% የማያንሰው ኢትዮጵያዊ ህልሙ የራሱን ቤት የራሱን መኪና እንዲኖረው በሚመኝበት ሀገር እሸቱ የራሱ ቤት እና መኪና ያለው ሰው በመሆኑ እገዛ መጠየቅ የልመና ሱስ እንጂ ቸግሮት ነው ብዬ ስለመላ ነው። ኮሜዲያን እሸቱ መለሰ ወደድንም ጠላንም አሁን ባለንበት ዘመን ላይ ለቤተ ክርስቲያን በለው ለገዳማት በለው ለተቸገሩ እናት አባቶች በለው ተቋማት በል አልፎ ተርፎ ደግሞ የእስልምና እምነት ተከታይ ለሆኑ እህት ወንድሞቻችን መስጊድ ማሰራት በለው ያልገባበት ያልተሳተፈበት በጎ ስራ የለም። እሸቱን ተውት፣ ነገርኳችሁ እኮ ከእሸቱ ጀርባ ላሉት ለምስኪኖቹ በሱ ስር ስራ ጀመርን ብለው ህይወት ለጀመሩ ትዳርም ለጀመሩ ልጅ ወልደው ለሚኖሩ ወገኖች እነሱ ወገኖቻችሁ አይደሉ? እስከ መጨረሻው እሸቱ ብር ያፈሰ ቢኖር ምን ችግር አለ? በአንድ ነገር አድንቋለሁ ነው እሱን ቁጭ ብሎ ለብቻው ያንን ሙሉ ብር አግበስብሶ ለብቻው ድስት እያላሰር ለሚኖረው ባለችው ብር ደግሞ ደሞዝ እየከፈለ ሌሎች የሥራ ዕድል ከፍቶ እየኖረ ያለ ሰው ነው። ሰላም ቤተሰቦቼ እንዴት ናችሁ? በአዲስ መረጃ መጥቻለሁ። በዚህ ሰሞን ሶሻል ሚዲያ ላይ አነጋጋሪ ከሆኑ ጉዳዮች ውስጥ አንዱ የእሸቱ መለሰ የዶንኪ ቲዩብ ዋናው ነው። በዶንኪ ቲዩብ አግዙኝ እርዱኝ ዙሪያ በጣም የተለያዩ ሀሳቦች አሉ። አንደኛው እሸቱ አሁን ሊታገዝ ይገባል፣ ቤተክርስቲያንን ይቺን ሀገር የተቸገሩ ሰዎችን በጣም ረድቷል የሚሉ አሉ። በዛ በተቃራኒ ደግሞ እሸቱ በዚህ ሰዓት ሊታገዝ የሚገባው አይደለም፣ የሚበላውን የሚጠጣውን ቤዚክ ኒድስ መሰረታዊ ፍላጎቶች የሚባሉትን ያለው ሰው በሶሻል ሚዲያ ላይ መጥቶ መለመን የለበትም፣ የሚበሉ የሚጠጡ ያጡ ሰዎች በለመኑበት ሶሻል ሚዲያ መለመን የለበትም የሚሉ አሉ። ለእሸቱ መልእክት የሰጡ ሰዎች አሉ። እነዚህን ሁሉ በዝርዝር እንመለከታለን። ዩቲዩብን ሰብስክራይብ ማድረግ ይጀምሩ። እስከ መጨረሻው ድረስ ከኛ ጋር ይቆዩ። አቅም እያጠረኝ ነው፣ እጅ እያጠረኝ ነው። በስራው ውስጥም ያሉትን ሰራተኞች አይ ቲንክ 31 ሰራተኛ ምናምን ነገር እንዴ ነው ላሰናበታቸው ተገድጃለሁ አይነት ነገር ነው። ይሄ አይደለም። ይሄንን ሰምቼ እኔ እሸቱ ከነመፈጠሪያ ያቀኝም እርግጠኛ ነኝ፣ ግን የእሸቱን መውደቅ አልመኝም። የሚቀልድበትን ፓርት ስላለው ፊቱ ላይ ከማይበት ኤክስፕሬሽን አንፃር ነገ ከነገ ወዲያ መጥቶ እኔ ሰላም ነኝ ይብላኝ ለእናንተ ሊልም ይችላል። መብቱ ነው። የፈለገ ለምን እሸቱ ራሱ አያስቀይመኝም። ለምን በእሸቱ ስር ደግሞ ሌሎች ምስኪን ሰራተኞች አሉ። የእሸቱን የሥራ ዕድል ፈጥሮላቸው በዛ የሥራ ዕድል ተማምነው ቤተሰብ መስርተው ምናልባትም ደግሞ ልጅ ወልደው የሚኖሩ አሉ። ለነሱ ስል የእሸቱን መጥፎ ነገር እስከ ሕይወቴ ፍጻሜ አልመኝም። በግሌ እንኳን ቢያስቀይመኝ ነው የምላችሁ። እንዳልኳችሁ ነው፣ ከነ መፈጠሬም አያውቅም እሱ። አብዛኞቹ ኢትዮጵያውያን አበሻ ግን በስማ ማይንድ ሴታችሁ የተመታ ነው። በእውነት ነው የምላችሁ። በተቻላችሁ አቅም ሰንበትን እየጠበቃችሁ በተለይ የኦርቶዶክስ እምነት ተከታይ የሆናችሁ እባካችሁ ሂዱና ጸበል ተጠመቁ። እውነቴን ነው ብላችሁ ብቻችሁን አይደላችሁ። ለዚህ ለማይከፈልበት እንኳን ለአንደበታችሁ ከምላሳችሁ ለሚወጣው ቃል እንኳን መጥፎ ነገር አትመኙ። ኮመንት ሳነብ ነበር በጣም ተገማቾች ምን ያህል ማይንድ ሴታችሁ የተመታ መሆኑን ያወቅኩት። እሰይ እኛ ምን አገባን ይሁኝ ማለት መጨረሻው ይሄ ነው። ሌላም የቀባጠራችሁት አላችሁ። እሸቱን ተውት፣ ነገርኳችሁ እኮ ከእሸቱ ጀርባ ላሉት ለምስኪኖቹ በሱ ስር ስራ ጀመርን ብለው ህይወት ለጀመሩ ትዳርም ለጀመሩ ልጅ ወልደው ለሚኖሩ ወገኖች እነሱ ወገኖቻችሁ አይደሉ? እስከ መጨረሻው እሸቱ ብር ያፈሰ ቢኖር ምን ችግር አለ? በአንድ ነገር አድንቋለሁ ነው እሱን ቁጭ ብሎ ለብቻው ያንን ሙሉ ብር አግበስብሶ ለብቻው ድስት እያላሰር ለሚኖረው ባለችው ብር ደግሞ ደሞዝ እየከፈለ ሌሎች የሥራ ዕድል ከፍቶ እየኖረ ያለ ሰው ነው። እንደዛ ብላችሁ ማተነትኑ የቀን ጭራቆች እናንተም ተቆጥራችሁ የዛን የበጋ ስንዴም አብረን እየበላን ያንን እህል እየተሻማችሁ ትኖራላችሁ ማለት ነው። ኢትዮጵያውያን ሁላችሁን ማለት አይደለም፣ ከግማሽ ፐርሰንት በላይ የምትሆኑት ግን ጤነኛ አይደላችሁ። አይምሮአችሁ ማይንድ ሴታችሁ የተመታ ነው። ፍጹም ፕሮማክስ ምቀኞች ናችሁ። እባካችሁ ይሄን ነገር ተው። ወንድማችን እሸቱ መለሰ እግዚአብሔር ያበርታ፣ እግዚአብሔር ያጠንክር። አሁን ካለህበት የአንዳንድ ችግሮች ወይም ደግሞ አሁን በቪዲዮ የነገርከን ነገር
ተሻሽሎ የበለጠ ልክ እንደ ንስር ራስን አድሰህ በደንብ አድርገህ የበለጠ ለአገራችንም ለቤተ ክርስቲያንም ለአጠቃላይ ለኢትዮጵያ ሕዝብ ጥሩ ስራዎችን የምትሰራበትን ጊዜ ይመጣል ብለን ተስፋ እናደርጋለን። ከጎንህ ነን። እኔ በበኩሌ ከአንተ ጎን ነኝ። ሌሎችም እህት ወንድሞች ከጎን ናቸው። በሌላ መልኩ ደግሞ ከዋልድባ ጋር አያይዘው አንተ ላይ አላስፈላጊ ትችትን ለማቅረብ የሚፈልጉ ሰዎች አንተ ገዳምን እንደጎዳህ አድርገው የሚናገሩ ሰዎች በጣም ያሰቅቁኛልም ይገርሙኛልም። ስንት ገዳማትን በግልጽ የሚሳደብና በግልጽ የሚያንቋሽሽ በየሰከንዱ እየተፈለፈለ የመጣበት ዘመን ላይ አንተ ከገዳማት እየዞርክ ስንት ገዳማትን የታደክ ሰው ነህ። እግዚአብሔር ያበርታ። ለማንኛውም አላስፈላጊ ቃላትን የሚናገሩ ሰዎችን የበለጠ ሊያጠነክሩህ ነው የሚገባው። እሱ ላይም ከዋልድባ ጋር አያይዛችሁ ሂስ ለመስጠት የምትፈልጉ ሰዎች እኔ ለእናንተ ምንም ምክር የለኝም። የሉቃስ ወንጌል ምዕራፍ 13 ከቁጥር 1 እስከ 4 ወይም እስከ 5 አንብቡ። ማንም ሰው በማንም ድካም ላይ ተዘባብቶ መዳን አይችልም። ስለዚህ በተቻላችሁ አቅም ተሳሳተ የምትሉትን ነገር የተሳሳተበትን ነገር እንዲያርም ግፊት ማድረግ ነው እንጂ የሆነ ነገር ሲደርስበት እንዲህ ስለሆነ ነው ማለት እጅግ በጣም ከክርስትና አስተምህሮ ጋር የሚጋጭ የሚላተም ከኢየሱስ ክርስቶስ ማንነት ጋር በፍጹም የማይጣጣም ነገር ነው። ስለሆነ ትዕቢትም ነው። በነገራችን ላይ እንዲህ ስለሆነ ነው እንዲህ እዛም ዋልድባ ያሉትም አባቶች አንዳንድ አባቶች ሌላ ሚዲያ ላይ ወጥተው ስለተናገሩ እነሱም ደግሞ አይ እንዲህ ስለሆነ ነው እንዲህ ሆነው ብለው እንደማያስቡ ተስፋ አደርጋለሁ። ብዙ ያነበቡ ብዙ የተራቀቁ ከእግዚአብሔር ጋር ቀጥታ ቀንም ማታም ግንኙነታቸውን ያደረጉ አባቶች ናቸው ብዬ ተስፋ ስለማደርግ እንደውም የበለጠ እንዲያንሰራራና ነገ ከነገ ወዲያ ደግሞ በስራ እንዲክሳቸው ምናልባት በደለን ብለው ካሰቡ ማለት ነው። ስለዚህ ያን ነው ልል የምችለው። እግዚአብሔር ያበርታ። እንፈልጋለን። ያንተን ብርታት ነው እኛ የምንሻው። ሊደቁሱህ ሊኮረኩም የሚፈልጉ ሰዎች ሚዲያ ላይ እነሱን እያየ ተስፋ ከመቁረጥ የበለጠ ከእግዚአብሔር ጋር እንደውም አንድ የሚባል አባባል አለ። ሰው ሲገፈትር ተንጠርጥረ መውደቅ ያለብህ እግዚአብሔር እቅፍ ውስጥ ነው። ስለዚህ አንተም ይህንን መንፈሳዊ መሪ ተከትለህ የበለጠ እርግጠኛ ነኝ 70 ምናምን ሰራተኛ አይደለም 100 በላይ ሰራተኞችን ቀጥረህ ስራህም አድጎ የብዙ ሰዎችን ችግር እንደምትታደግ ተስፋ አድርጋለሁ። በምንም መልኩ ግን እግዚአብሔር የጥበብ የማስተዋል አምላክ ነውና እግዚአብሔር ጥበቡን፣ ማስተዋሉን፣ ትጋቱን፣ ትዕግስቱንም ይስጥ። ኮሜዲያን እሸቱ መለሰ ወደድንም ጠላንም አሁን ባለንበት ዘመን ላይ ለቤተ ክርስቲያን በለው ለገዳማት በለው ለተቸገሩ እናት አባቶች በለው ተቋማት በል አልፎ ተርፎ ደግሞ የእስልምና እምነት ተከታይ ለሆኑ እህት ወንድሞቻችን መስጊድ ማሰራት በለው ያልገባበት ያልተሳተፈበት በጎ ስራ የለም። ኦኬ እኛ ኦርቶዶክሳውያን ስፔሻሊ እያለን እኛ ኢትዮጵያውያን እያለን ደግሞ ዶንኪ ቲዩብ በጭራሽ አይዘጋም። ዶንኪ ቲዩብ ተዘጋ ማለት እጅግ በጣም ብዙ ሉዝ የምናረጋቸው ነገሮች አሉ። እሱ ሉዝ ከሚያደርገው በላይ እኛ ነን የምንጎዳው። ዶንኪ ቲዩብ የእሸቱ መለሰ ብቻ አይደለም የሁላችንም ነው። ይሄ ልጅ ምንም አይነት የገንዘብ ፍላጎት እንደሌለው እንኳን እኛ ኳታር ላይ ያለን ምዕመናን ጠንቅቀን እናውቃለን። እኔ በጆሮዬ ቆሜ ሰምቻለሁኝ። የኳታር ዱዓ ጽርሐ አርያም ቅድስት ስላሴ ቤተክርስቲያን ገንዘብ ሊያሰባስብ መጥቶ እንዳጋጣሚ ሆኖ እኔ እዛ ላይ ስልክ የማንሳት ስራ እሰራ ነበር። ስልክ የመቀበል ስራ ማለት ነው። አግዝ ነበር እንደዛ። የመጨረሻው ቀን ላይ እሸቱ ኦፈር የተደረገውን ገንዘብ እኔ ቁጥሩን አልነግራችሁም። ማን ፈቅዶላችሁ ነው? ለቤተ ክርስቲያን ከሰበሰብኩት ገንዘብ ላይ ለኔ ለመስጠት ማን የፈቀደላችሁ ነው ያለው። ማንም ሰው በዛ ቁጥር በዶላር ሊያው ገንዘብ ተጠርቶለት ትቶ የሚሄድ የለም። እሸቱ ማለት እንደዚህ አይነት ልጅ ነው። ኦኬ ያ አሁን ደግሞ ዶንኪ ቲዩብ ያለበትን ሁኔታ እሸቱ የለቀቀው ቪዲዮ ላይ በደንብ አድርጋችሁ አይታችኋል። እኔ እጅግ በጣም ነው ያዘንኩትኝ። ይሄ ጥሪ ከኢትዮጵያውያን ባለፈ ቀይ መስመር ተሰምሮበት ለኦርቶዶክሳውያን ነው። በጣም ለናንተ በመላው ዓለም የምትኖሩ ኦርቶዶክሳውያን ስፔሻሊ ከሀገር ውጭ ያላችሁ የእሸቱ ዩቲዩብ ላይ ሜምበር የሆናችሁ ሜምበርሺፕ እያደረጋችሁ እንደገና በተቀመጠው አካውንት እያገዛችሁት፣ ምክንያቱም እሱ ለኛ ሆኖልናልና። ኦኬ እያገዛችሁት ስፖንሰር መሆን የምትፈልጉ በመላው ዓለም የምትኖሩ በውጭ ዓለም ማለት ነው ባለሀብቶች
የካምፓኒ ባለቤቶች ባለሱቅ ልትሆኑ ትችላላችሁ። በማንኛውም ስራ ላይ የተሰማራችሁ የኮሜዲያን እሸቱ መለሰ ዩቲዩብ ላይ ስፖንሰር ማድረግ የምትፈልጉ ሰዎች በሙሉ ኮንታክት አድርጉት፣ ሁላችሁም ማለት ነው። በእውነት በጣም ስሜታዊ ሆኛለሁኝ። በዚህ ደረጃ ለሰው ሲደርስ ሲያግዝ ቤተክርስቲያን፣ ገዳማት፣ መስጊዶች ሲያሰራ የነበረ የተዘጉ ገዳማትን አስከፍቶ አገልግሎት ላይ እንዲውሉ ያደረገ ወንድም በዚህ ደረጃ ወጥቶ እንዲህ አይነት ቪዲዮ ሲሰራ እንደማየት የሚያም ነገር የለም። በእውነት ነው የምላችሁ። በተለይ ለኛ ለኦርቶዶክሳውያን ትልቅ ነገር ነው የምናጣው። ስለዚህ ሁላችሁም የገባችሁ ሜምበርሺፕ ሁኑ፣ ደግፉት። አካውንትም አለ። ኦኬ ሁላችሁም ማለት ነው። ስፔሻሊ ስፖንሰር መሆን የምትችሉ እህት ወንድሞቻችን እንደው ስለ መድኃኒዓለም እግዚአብሔርን እኔ ለእሸቱ የእመቤታችንን የእግዚአብሔርን ስም ጠርቼው ሁላ ብለምናችሁ ምንም ነው የማይመስለኝ ማለት ነው። በእውነት ምንም አይመስለኝም። ቢከስ ስላየሁትኝ ስለማቀው ስላየሁትኝ። ኦኬ የፈለገ ነገር ቢሆን የሰው ልጅ የሰራውን መልካም ነገር ነው ማስቀደም ያለብን። የሱ ደግሞ የበዛ ነው በጣም። ስለዚህ ሁላችንም ወንድማችን እሸቱ መለሰን አሁን ከጎንህ አለን የምንልበት ጊዜ ስለሆነ እየገባችሁ አድርጉ ያልኳችሁን ነገር በሙሉ እንድታደርጉ ስል በልዑል እግዚአብሔር ስም ጠይቃችኋለሁ። ለእርዳታ ያለንን ባህል መቀየር የሚኖርብን ይመስለኛል። ሀገሪቱ ያለ እርዳታ የማትላወስ ግለሰቦችም እርዳታን በኩራት የሥራ መስክ አድርገውታል። አንዳንዴ የኔ ቢጤዎች በተለያዩ የህይወት አጋጣሚ ይወድቃሉ። እነሱን ለማንሳት የሚደረገው እርዳታ በትክክል ትርጉም ይሰጣል። በሌላ መልኩ ግን ስኬታማ ሰዎች ገቢያችን ቀነሰ ብለው እርዳታ ሲጠይቁ በምክንያት መሞገት እንዳለብን ይሰማኛል። የእርዳታ ሐሳቤ እንቀይራለን ሲሉ የሰማናቸው ራስን ስለመቻል ያስተማሩ ሰዎች ቢቸግራቸው እንኳን የሚበሉት እስካላጡ የሚኖሩበት እስካላጡ በአደባባይ መውጣት የለባቸውም። እውነት ለመናገር የእሸቱ የእርዳታ ጥያቄ ልባችን ነክቶን አይደለም፣ ለእርዳታ ያለንን ስሜት እንደ ነጭ ጋቢ በኩራት ስለተጎናጸፍ ነው እንጂ። ለምንድነው የእሸቱ እርዳታ ጥያቄ ትክክል አይደለም የምትለው ካላችሁ ምክንያቴን እንደሚከተለው አቀርባለሁ። ከዛ በፊት ግን የኮሜዲያን እሸቱ አድናቂና የሶሻል ሚዲያ አይከን የሚለው ሰው መሆኑን ነግራችሁ ፈልጋለሁ። እርዳታ ወይም ድጋፍ መጠየቅ የለበትም ወደ ምልበት ምክንያት ልግባ። አንደኛ፣ ምናልባትም ከ99% የማያንሰው ኢትዮጵያዊ ህልሙ የራሱን ቤት የራሱን መኪና እንዲኖረው በሚመኝበት ሀገር እሸቱ የራሱ ቤት እና መኪና ያለው ሰው በመሆኑ እገዛ መጠየቅ የልመና ሱስ እንጂ ቸግሮት ነው ብዬ ስለማላምን እገዛ እንበላው እርዳታ መጠየቅ የለበትም። ሁለተኛ፣ እሸቱ ምንም ስራ ሳይሰራ እስካሁን በለቀቃቸው ቪዲዮዎች ብቻ በየጊዜው እየገባን በማየታችን ብቻ የዩቲዩብ ወራዊ ክፍያ የእሸቱን ቤተሰብ ሊያስተዳድር ስለሚችል ይህንን እንተውና በተወሰኑ ሰራተኞች እሸቱ ስራ መስራት ስለሚችል። ሶስተኛ፣ እሸቱ ስኬታማ ሆኖ ስለ ስኬት በተለያዩ መድረኮች አነቃቂ ንግግሮችን የሚናገር እና የጽናት ተምሳሌት የምንለው አይነት ስለሆነ አሁን ከስር ያለው ወድቅ ያለው ብሎ በመምጣቱ የእሸቱን ኢነርጂ ይዘው የሚሰሩ ወጣቶች መጨረሻቸው ከማሸነፍ ይልቅ መሸነፍ ተሸንፎ እጅ መስጠትን መማር ስለሌለባቸው በገዛና በልመና ካልሆነ ኪሳራው እንዴት መቋቋም ይችላል የሚል ጥያቄ እናንሳና ወደ መፍትሄው እናመራለን። አንደኛ፣ የተከራያቸውን ቢሮዎች በመልቀቅ ከቻለ አንድ ትንሽ ቢሮ መከራየት፣ ካልቻለ ከገዛው አፓርታማ ቤት ውስጥ አንድ ክፍል ስቱዲዮ በማድረግ ስራውን መቀጠል፣ ሰራተኞቹን ቀንሶ ስራውን መስራት። እዚህ ላይ የሚነሳው እሱም እንደ ምክንያት ያነሳው የሰራተኞቹ መበተንና ስራት እንዳይኖር መስጋት ነው። ለዚህ መፍትሄ መስጠት ይቻል ነበር። መፍትሄው ሰራተኞቹ ሳይበተኑ የእሸቱ ድርጅት የተለያዩ ሙያ ያላቸው ሰራተኞችን በተለያየ የደሞዝ ደረጃ ለድርጅቶች የኮንትራት ስራ የሚሰሩ ሰራተኞች አሉን በማለት ዶንኪ ቲዩብ ወደ ቀድሞ አቅሙ እስከሚመለስ ስራ እንዲቀጠሩ ማድረግ ይቻላል። ለምን? የእሸቱ አቅም እና እውቅና እንኳን ይሄንን ሌላ ስለሚያደርግ። ሶስተኛ፣ ዶንኪ ቲዩብ ተወዳዳሪ ብቻ ሳይሆን በልጦ መገኘት ስላለበት በአሁኑ ወቅት ብዙ የሚዲያ ሰዎች ወይም ዩቲዩበሮች ያሉበት ጊዜ ስለሆነ ሁሉንም መቅደም ይገባዋል። ዋናው ነገር ትናንት በግል ጥረቱ ምንም ሳይኖረው ህይወትን አሸንፎ ስኬታማ የሆነው እሸቱ ዛሬ እንኳን ለሱ ለብዙዎች መድረስ በሚችልበት ዕውቀትና አቅም ገንብቶ ለልመና መውጣት አይገባም። ስል ምቀኛ ልትሉ ትችላላችሁ። ምቀኝነት የሰው ልጅ የሚበላ መድኃኒት የሌለው በሽታ መሆኑን ስለምረዳ አልመቀኝም። ምቀኝነት ኃጢአት ብቻ ስለሆነ አይደለም የማልመቀኘው፣ በቁም መሰቃየት ስለማልፈልግ ነው።
ጸልተው ነው እንዳትሉኝ በጣም አድናቂው ነኝ። ሐሳብ የመነጨው ከቅናት አይደለም ከኩራት ነው። እሸቱ እርዳታ ጠየቀ ማለት ሶሻል ሚዲያ ውስጥ ያለውን አሰራር ጥያቄ ውስጥ ይከተዋል። ብዙ የሚረዱ ሰዎች ባሉበት የዕለት እንጀራ ቁራሽ አጡ ሰዎች በሚለምኑበት ሚዲያ እሸቱን ማየት ስለማይገባ ለእሸቱ እገዛ የምታጨበጭቡ ሰዎች ታይታ መፈለግ እንጂ ምክንያት የላቸውም። በዚህ ዘመን ብዙ እናቶች ጓዳቸውን ዘግተው ልጆቻቸውን መመገብ በማይችሉበት ሀገር የእሸቱ ድርጅት ገቢ መቀነስ የሚያሳዝን ነው ብዬ አላምነው። በነገራችን ላይ በሶሻል ሚዲያ የቤተ ክርስቲያን ገቢ የሚያሰባስቡ በፐርሰንት ከተሰበሰበው ላይ እንደሚካፈሉ ስሰማ ለኔ አዲስ ነው። እንደዛ ከሆነ የገንዘብ ሱስ ከሌለባቸው ሀብታሞች ናቸው። ከረጅም ጊዜ በኋላ አንድ ጉዳይ ላስቸግራችሁ መጣሁ። በእኔ ስም ልለምናችሁ። እርግማን ሆኖብን በአበሻ ምድር ላይ ደግ አይበረከትም እንዳለ ገጣሚው መልካም ስራ የሚሰራው ኮሜዲያን እሸቱ በችግር ላይ በፈተና ላይ ወድቆ ለኛ ጥሪ ሲያቀርብ ማየት በጣም ያማል። ስፖንሰሮች ስፖንሰር እንዳያደርጉት የተለያዩ ስራዎች ተሰርቶ ዛሬ ከ30 በላይ ቋሚ ሰራተኞችን ለማባረር ጫፍ ላይ ደረሰ። በመላው ዓለም የምትገኙ በተለይም በአሜሪካ፣ ካናዳ፣ አውሮፓ፣ አውስትራሊያ የምትገኙ ኦርቶዶክሳውያን በተለይ ደግሞ በዚህ በኔ ቲክታክ ፕላትፎርም በተለያዩ ሶሻል ሚዲያዎች የምትከተሉኝ የምታውቁኝ የምትወዱኝ አንድ ጉዳይ ልለምናችሁ። ኮሜዲያን እሸቱ ዩቲዩብ ቻናል እየገባን ሜምበርሺፕ ጆይን እናደርግ። ኔትፍሊክስ ሌላ ጆይን ያደረግነው እንኳን ለዚህ መልካም ሰው እኛ ኢትዮጵያውያንና ኤርትራውያን እንዲሁም ደግሞ ቅድስት ቤተክርስቲያን ብፁዓን አበው ሊቃነ ጳጳሳት በተለይ ደግሞ ኦርቶዶክሳውያን እያለን ያንተ ድርጅትማ በፍጹም አይዘጋም። አንተ በመላው ዓለም እየተዟዟርክ አብያተ ክርስቲያናትን እየከፈትክ ያለ የምእመናንን እንባ እያበስክ ያለ ገዳማትን እየገደምክ ያለ የተቸገሩ እናቶቻችንን አባቶቻችንን እየረዳህ እያገስክ ያለ ብዙ የበጎ አድራጎት ድርጅቶችን እየደገፍክ ያለ እንዲሁም ደግሞ በቤተ ሙስሊሙም ዘንድ ደግሞ መስጂድን እየሰራህ ያለ የዘመናችን ክስተት ይሆንክ ወንድሜ ኮሜዲያን እሸቱ እግዚአብሔር እያለ እኛ እያለን ዶንኪ ቲዩብ በፍጹም አይዘጋም። ይሄንን እርግጠኛ ሆኜ እነግርሃለሁ። አንተ እንደ ወርቅ በእሳት ተፈትነ ነጥረህ የወጣ የዘመናችን እንቁ ነህ። እኔ ኮሜዲያን እሸቱ ያለበትን ሁኔታ ሳይና ስመለከት እጅግ በጣም አዝኛለሁኝ። በተለይ ደግሞ ትላንትና 40 ደቂቃ ከ31 ሰከንድ የፈጀውን ቪዲዮ ስመለከት ስሜታዊ ሆኜ ነው ያየሁት። ምክንያቱም እሺ ከአፍቅሮተ ንዋይ የወጣና የራቀ ሰው ነው። ይሄንን እኔ ወንድሞ አይደለም የሀገረ ስብከታችን ሊቀ ጳጳስ ብፁዕ አቡነ ዲሜጥሮስ በኳታር ያለው ህንጻ ሰሪ ኮሚቴና ሰበካ ጉባኤ በኳታር ያለነው ሰዎች እንዲሁም ደግሞ በእንግሊዝም በለንደን ጽርሐ ጽዮን ቅድስት ድንግል ማርያም ቤተክርስቲያንን በለመንበትና ባስፈጸምንበት ሁኔታ ውስጥ ደግሞ የነበሩት በዛ ሀገር ያሉት ህንጻ ሰሪና ሰበካ ጉባኤ በአሜሪካን ሀገር ያለው ያ ታላቁ ገዳማችን እኛ ምስክሮች ነን። እሺ በዘመናችን የሰራቸው ታላላቅ ስራዎች በቢሊዮን የሚቆጠሩ ገንዘቦችን ለዚህ ትውልድ አበርክቷል። እሺ የዘመናችን ክስተት ነው። እንደ ኳታር ስላሴ የማረጋግጥላችሁ ከ2.6 ሚሊዮን ዶላር በላይ ለኳታር ስላሴ ቤተክርስቲያን እግዚአብሔር የሰጠውን ጸጋ ተጠቅሞ ወንድምና እህቶቹን አስተባብሮ ዘመን ተሻጋሪ የሆነ ስራ ሰርቷል። ብፁዕ አቡነ ዲሜጥሮስ የሀገረ ስብከታችን ሊቀ ጳጳስ ይሄ ልጅ 13 ሰራተኞቹን ይዞ ኳታር መጥቷል። ድርጅቱን ዘግቶ ነው የመጣው። 2.6 ሚሊዮን ዶላር ደግሞ አሰባስቦልናል። ስለዚህ ምን እናድርግ ተብሎ ምክክር ተደርጎ ይሄን ያህል ገንዘብ ይሰጠው ተብሎ ተዘጋጅቶ ኮሜዲያን እሸቱ ተጠርቶ ሲጠየቅ ምን አለ? እናንተ ይሄንን ገንዘብ አንስታችሁ ለኔ እንድትሰጡ ማን ፈቀደላችሁ? ድሃ እናቶቻችን መቀነታቸውን ፈተው እዚህ ኳታር ስላሴ ላይ አሻራዬ ይቀመጥ ብለው የሰጡትን ገንዘብ እናንተ ለኔ ለማድረግ ማን ፈቃድ ሰጣችሁ? በፍጹም ይሄንን ነገር አልቀበልም፣ አላደርገውም። እንኳን አይደለም እኔ አብረውኝ የመጡት የዶንኪ ቲዩብ ሰራተኞች 0.5 ሳንቲም እንደማይቀበሉ ለበረከት መተን ሰርተን እንደምንሄድ ቀድመን ተነጋግረን ወሰነን የመጣ ነው። እንኳን ለኔ ለነሱ እንኳን አይደረግም ብሎ
0.5 ሳንቲም ሳይቀበል ነው የተመለሰው። ብፁዕ አቡነ ዲሜጥሮስ ምን አሉ? ልጄ የማትቀበል ከሆነማ አወግዛለሁ። በዚህ ምንም ይሉኝታም ሊይዝህ አይገባም። የደከምከው ድካም ነው። 24 ሰዓት እያለቀስክ እያነባ ድርጅትህን ዘግተህ እንዴትስ ድርጅትህን ታንቀሳቅሰዋለህ? ይሄ እኮ ቤተክርስቲያንም አትከለክልም። እባክህን ሲሉት እንደዛ ከሆነ ይሄን ገንዘብ ባለመቀበል ያውግዙኝ ያላቸው። እግዚአብሔር ምስክሬ ነው። የጨመርኩትም የቀነስኩትም ነገር የለም። በዚህ ልክ እሺ 2.6 ሚሊዮን ዶላር ለኳታር ስላሴ አሰባስቦ 0.5 ሳንቲም ተቀብሏል። ሄደም ለንደንም አብረን ነው ያንን ስራ የሰራ ነው ከእግዚአብሔር ጋር። እግዚአብሔር እኔን በሱ አይን ተመልክቶኝ የዛ በረከት ተሳታፊ እንድሆን እግዚአብሔር መልካም ፈቃዱ ሆኖ ለንደን ጽርሐ ጽዮን ለ50 ዓመት የተለቀሰን ለቅሶ በአንድ ሳምንት ውስጥ እግዚአብሔር በሼ ላይ አድሮ ታሪክን ሰርቷል። እምታውቁት ነው መቄዶንያ፣ እምታውቁት ነው የጃንደረባውን ትውልድ የአእላፋት ዝማሬ እንዲቀጥል የሰራውን ስራ እምታውቁት ነው። ባህር ዳር ላይ የገነባውን መስጊድ እምታውቁት ነው። እነ አቡነ አረን ገዳም እነ ወልደ ቅድስት ወለተ ጴጥሮስ ገዳም ላይ የሰራውን ታላላቅ ስራዎች እምታውቁት ነው። አሜሪካን ሀገር ያለው ትውልድ የሚሻገርበት የሚታነጽበት ያንን ታላቅ ገዳም እሺ እንዴት አድርጎ እየሰራ እንደሆነ ሁላችሁም ታውቃላችሁ። ይሄ ሁሉ ዜሮ ኮሚሽን ነው። ዜሮ ኮሚሽን። ለዚህ ነው እኔ ባለፈው በዋልድባ ያሉ አባቶቻችን እሺ የገንዘብ ተከፋይና ተጠቃሚ እንደሆነ አድርገው በሰሩት ቪዲዮ ጭራሽ ቤተክርስቲያኑንም ገዳማትንም የማይመጠን እንደሆነ በዛ ስሜት ውስጥ ሆኜ የተናገርኩት ለዛ ነው። ዛሬ እሺ በመላው ዓለም ገዳማትን በሚገድምበት ሰዓት ከታላቁ ገዳማችን ፈተና ተነሳበት ያልነው ለዚህ ነው። ፈተናው ግን ማብቂያ የለውም። ይቀጥላል። ፈተናው ነገም ይቀጥላል። ግን በፈተና ውስጥ እኛ ወንድሞቹ ልንደግፈው ያስፈልጋል። ሙሴ ክንዶቹ በዛሉ ሰዓት ላይ አሮንና ሆር ይደግፉት እንደነበረ እጆቹን ዘርግቶ ሲቆይ እስራኤላውያን ድል ያደርጉ እንደነበረ በመጽሐፍ ቅዱሳችን ላይ ተጽፎ የምናውቀው እውነት ነው። ወንድማችን እሺ ደከምኩኝ ሲል እንዳልደከመ እኛ ድጋፍ ልንሆነው ያስፈልጋል። በተለይ ኦርቶዶክሳውያን የሼ መሰበር የኛ መሰበር ነው። የእሼ ድካም የኛ ድካም ነው። የዶንኪቲው መዘጋት የኦርቶዶክሳውያን ኪሳራ ነው። እውነቴን ነው የምላችሁ። ስለዚህ $5 አይከብዳችሁም፣ $10 አይከብዳችሁም። የዶንኪቲው ሜምበር በመሆን ዶንኪቲው ብዙ የሚሰራቸው ስራዎች አሉ። ለምሳሌ አሁን ከኦገስት 4 ጀምሮ ጀርመን ላይ እንግዲህ ጀርመን ታውቁታላችሁ፣ ለመጀመሪያ ጊዜ ፕሮቴስታንት የተመሰረተበት ሀገር ነው። በሃይማኖት ደረጃ ታላቅ ስራ የሚሰራበት ሀገር ነው። በፖለቲካውም ዘንድ ታላቅ ስራ የሚሰራበት ሀገር ነው። እዛ ሀገር ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የራሷ ገዳም እንዲኖራት የዘመናት ጥያቄ አለ። ያንን ጥያቄ ለመመለስ ወንድሜ እሺ 2-3 ጊዜ ጀርመን ተመላልሶ ዶክመንተሪ ሰርቶ በቅርቡ የፊት ለፊታችን ሰኞ ዶክመንተሪው ይለቀቃል። እኔም በስፍራው ላይ ተገኝቼ ታላቅ ስራ ለመስራት እየተዘጋጀን ብሬንስቶርም እያደረግን እየተመካከረን እንገኛለን። ነገ ደግሞ ካናዳ፣ ነገ ደግሞ ጣሊያን፣ ነገ ደግሞ አውስትራሊያ፣ ነገ ደግሞ የተለያዩ የዓለማችን ክፍሎች ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በስፋት ራሷን ችላ የምትንቀሳቀስባቸውን ስራዎች እንሰራለን። ታዲያ እሺ ይሄንን ስራ ሲሰራ እኛ ኦርቶዶክሳውያን ራሳችን ጠላቶቹ ሆነን አሳዳጆች ሆነን ምንም እንዳላደረገ እየተሳደብን እየረገምን የምናደርጋቸው ነገሮች እጅግ በጣም ያሳፍራሉ የእግዚአብሔር ልጆች። ስለዚህ በልጆቻችን ላይ የሚነሳውን እንዲህ አይነት ፈተና እኛ አግዘን ደግፈን ልናቆም ያስፈልጋል። እግዚአብሔርም የሚያዘውም የሚፈቅደውም ይሄንን ኦርቶዶክሳውያን። ስለዚህ ወንድማችን ኮሜዲያን እሸቱ ጥሪ ያቀርቧል። የት ነው ያላችሁት? ልትደግፉ ልታግዙን ፈቃደኞች ናችሁ ወይ ብሎ መጥቷል። ስለዚህ ለዚህ ለጠየቀው ጥያቄ እኛ በጠየቅነው ሰዓት በጠራነው ሰዓት ደርሶ እንባችንን እንዳበሰልን እንደደረሰልን እግዚአብሔር በሱ ላይ አድሮ ታሪክ እንደሰራ እኛ ደግሞ ወንድማችንን አበርተን አጠንክረን ዶንኪቲዩብን እኛ ኦን አድርገነው ህዝቡ ኦን አድርጎት እሺ ነፃ ሆኖ መስራት የሚገባውን ለትውልዱ የሚጠቅም ስራ መስራት አለበት። ለ3 ዓመት ያህል ይሄን ያህል ፈተና ውስጥ መግባት አይጠበቅበትም ነበር። እኛንን መመልከት ያቆምነው እኛንን ዶንኪቲዩብ ምን ለቀቀ ምን ሰራ ብለን ማየት ያቆምነው እኛ ራሳችን ለሱ ፈተና የሆንበት እኛ ኦርቶዶክሳውያን ራሳችን። ስለዚህ ሁላችሁም ተነቃቅታችሁ
አንድነታችንን አጠንክረን ኃይላችንን አሰባስበን ዶንኪ ቲዩብ አብረቅርቆ አሸብርቆ እንኳን አይደለም በዩቲዩብ ደረጃ በሳተላይት እንዲመጣ ድጋፍ ልናደርግለት ያስፈልጋል። ትላንትና ማታ ላይ ያስተላለፈውን መልእክት ዛሬ ጠዋት ነው ኖርማል ያየሁት ማለት ነው። ወደ 41 የሚሆኑ ሰራተኞች አሁን በስሩ አሉና እነሱን ሊበትን እንደሆነ ፋይናንሻል ክራይሲስ እንዳጋጠመው የሚገልጽ ነገር አስተላልፏል። እና የሚሰራቸው ፕሮጀክቶች በነገራችን ላይ ይሄ ልጅ ማለት ነው እንደ ሀገር ደረጃ እያንዳንዳቸው ፊልም ሊሆኑ የሚችሉ ናቸው። የተለያዩ ታሪኮችን ነው የሚያስተላልፈው። ሀገር ውስጥም ከሀገር ውጭም የተንቀሳቀሰ በጣም ትልልቅ ፕሮጀክቶችን ነው የሚሰራው እና እነኛ ፕሮጀክቶች ልክ ነው በጣም ብዙ ብር ያስፈልጋቸዋል፣ ብዙ ትስስሮች ያስፈልጋቸዋል። እንግዲህ በጣም ብዙ ወጪ ያላቸው ናቸው እና አሁን ላይ ሄዶ ኢቭን ሰራተኞቹ ራሱ ደሞዛቸውን እየቀነሱ በቃ ላል ራሱን ማስቀጠል የማይችልበት ደረጃ ላይ ደርሶ በቃ ሰራተኛ ልበትን ነው ካልደረሰ ድረሱልኝ የሚል ጥሪ አቅርቧል። ኖርማሊ የመጀመሪያ ጊዜ ምናልባት ሁለተኛ ጊዜም ድጋሜ ጥሪ ቢያቀርብ አንዴና ሁለቴ እነኝን ጥሪዎች ሰምተው ሰዎች አዝነው ድጋፍ ሊያደርጉ ይችላሉ። እኔም አዝኛለሁ። ምናልባት እንደኔ እንደራሴ ድጋፍ ላደርግ ይችላለሁ። ግን እሱ አይጠቅምም። ምክንያቱም ሰው ወረተኛ ነው። ሄዶ የሆነ ቦታ ላይ ምንድነው አቅሙ ይዳከማል። የተለያየ ሽኩቻዎች በመጡ ቁጥር ሰዎች ልባቸው ይሻክርና ደግሞ በፊት በምትጠብቀው ልክ የምትፈልገውን ፋይናንሻል ልታገኝ አትችልም። ከዛ ይልቅ እኔ ለምመክር ነገር እንደ አንድ ሰው ቢያንስ ያለውን የቢዝነስ እንቅስቃሴ እንደሚረዳ ሰው ሌሎች ዩቲዩበሮች፣ ቲክቶከሮች በዓለም አቀፍ ደረጃ የሚያደርጉትን ነገር ተመልክቼ ባንተ እውቅና በኢትዮጵያ ላይ ባለ ተቀባይነት በስምህ በኢሜጅ ልክ እየኖርክ እንዳልሆነ ትክክለኛ ማኔጀር አጠገብህ እንደሌለ ተረድቻለሁ። አንተ በነገራችን ላይ ዛሬ የራስህን ፋይናንስ በራስህ መሸፈን የነበረብህ ጊዜ ነው። ሰዎች አንተ ጋር ለምነው መጥተው ማለት ነው ነበረ ማስታወቂያ መሰራት ያለባቸው። እንደው በቃ የግድ ተለምነ የራስህን ፕሮዳክት ማስተዋወቅ የሚገባ ሰዓት ላይ ነው ያለው አሁን ዚስ ታይም ማለት ነው። በቀላሉ ከኢትዮጵያ ማለት ነው ቡና ወደ ውጭ ኤክስፖርት ማድረግ ትችላለህ። የታሸገ የተቆላ ምናምን ነገር ማለት ነው አሽገ ያንተ ስም ካለበት ከየትኛውም ብራንድ በላይ ሊሸጥ ይችላል በዓለም አቀፍ ደረጃ ማለት ነው። ልብሶች መርች ልታወጣ ትችላለህ። ያለ ተጽዕኖ ሊያስሸጡ ይችላል። የተለያዩ ፕሮዳክቶችን ማለት ነው ልክ ሌሎቹ እንደሚያደርጉት እነ KSI እነ ሚስተር ቢስት ሌሎቹም ዓለም አቀፍ እውቅና ያላቸው ትልልቅ ፕሮጀክቶችን የሚያንቀሳቅሱ ዩቲዩበሮች፣ ቲክቶከሮች እንደሚያደርጉት ሁሉ አንተም የራስህን የሆነ ፕሮዳክት ለገበያ በማቅረብ ባለው እውቅና በመጠቀም ተደጋጋሚ ማስታወቂያዎችን በመስራት ስናኮች ሊሆኑ ይችላሉ፣ ብስኩቶች ሊሆኑ ይችላሉ፣ ኤኒቲንግ ሊሆን ይችላል። አንተ የምትመሰጥበትን ነገር ማለት ነው ደስ የሚል ነገር ለዓለም ይሄን ነገር ባበረክተው ለምታስበውን ነገር ወደ ህዝብ በመሸጥ በምታገኘው ትርፍ ፕሮጀክት ማንቀሳቀስ ትችል ነበር። ዛሬ እዚህ በአንተ ደረጃ እኮ በነገራችን ላይ ማለት ነው በትንሹ 500 እና 600 ሰራተኛ ቀጥረ ማስተዳደር ነበረብህ። ምክንያቱም ሁለት ትልልቅ ጃይንት የሆኑ በሚሊዮን የሚቆጠር ቪው ያላቸው በየቀኑ ትልልቅ ቻናሎች አሉ። እነኛን ግን እየተጠቀምክባቸው እንዳለ አይሰማኝ። ጥሩ አማካሪ የለህም የምለውም ለዚህ ነው። ስለዚህ አሁን ላይ ልክ ነው ድጋፍ ማሰባሰብ ትክክለኛ ውሳኔ ነው። ግን ደግሞ ማለት ነው እባክህ ወንድሜ ስማኝ፣ እነኝህ የምታልማቸውን ህልሞችን መሬት ላይ አስቀምጠ ታሪክ አስቀምጠ ማለፍ የምፈልግ ከሆነ በራስህ መንገድ የራስህን ፋይናንሻል ነገር ወስን፣ ቢዝነሶችን ወስን። በቃ የሆነ ፕሮዳክት ዶንኪ ቲዩብ እሸቱ የሚታወስበትን የሆነ ፕሮዳክት ኮላብ ልታረግ ትችላለህ። ምናልባት ፋይናንሻል አቅም ካላቸው ሰዎች ጋር ማለት ነው። ደፍረ ጀምር። መንገራገጮች ሊኖሩ ይችላሉ፣ ግን ልንገርህ የማንንም እርዳታ አትጠብቅም። በዛ ሰዓት ላይ ማንንም አለምንም። በራስ መንገድ የምፈልገውን ነገር እያሳካ ትቀጥላለህ። ከሀገር ውስጥ አልፈ ዓለም አቀፋዊ የመሆን እድል በጣም ሰፊ ይሆናል። በአፍሪካ ደረጃ በጣም ተጽዕኖ ፈጣሪ የሆነ እንትን ሊኖርክ ይችላል፣ ምርት ፕሮዳክት ሊኖርክ ይችላል። እና እባክህ ወንድሜ አስብበት። ከእንግዲህ በኋላ በዚህ መንገድ ባትጓዝ ጥሩ ነው ብዬ ነው የማስበው።